ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ሀያላኑ ሀገራት ቀይ ባህር ላይ ኢትዮጵያ የባህር ዳርቻ እንዲኖራት እየሰሩ መሆኑ ተነገረ። አሜሪካ፣ እስራኤል፣ ፈረንሳይና ዩናይትድ አረብ ኤምሬትሶች የኢትዮጵያን የባህር በር ጥያቄ ለመመለስ እየሰሩ መሆኑ ተነግሯል። ትሰሙታላችሁ። ፈረንሳይ ኢትዮጵያ የባህር በሩ ልትቆጣጠር ይገባታል ስትል ተናገረች። ፈረንሳይ ከዚህ ውሳኔ ላይ የደረሰችው የኢትዮጵያ መንግስት የባህር በሩን መቆጣጠሩ በቀጠናው ሰላም ያሰፍናል በሚል ነው። ፈረንሳይ የኢትዮጵያ የባህር ኃይል ግንባታ ከመደገፍ ባሻገር ለባህር ኃይሉ ማደራጃ ድጋፍና ብድር ማመቻቸቷ ታውቋል። ይህን ተከትሎ የኢሳያስ መንግስት ከፍተኛ ቁጣን አሰምተዋል። ትሰሙታላችሁ። ህጋዊ ሰውነት የሌለው ህወሓት 4 ኪሎ ላይ ሌላ መላጭ ሳበ። ከቀናት በፊት እኔ ከሌለው ሰርዶ አይብቀል በሚል ስሌት በፍጹም በትግራይ ምርጫ አይደረግም ያለው ቡድኑ ዛሬ ደግሞ የመከላከያ ኮማንድ ፖስት በአስቸኳይ ከራያ ለቆ ይውጣ የሚል ማስጠንቀቂያ ሰጥቷል። መከላከያ ለ3 ዓመታት በአወዛጋቢው የራያ አካባቢ የመቆየት መብት የለውም ሲል ተንኳሽ ቃታ ስቧልም። ከዚህ በተጨማሪ ፊልድ ማርሻሉን አቶ ጌታቸው ረዳ በተኳሽ ንግግር ተናግሯቸዋል በሚል በርካቶች እየተነጋገሩበት ነው። በዝርዝር ትሰሙታላችሁ። ሀያላኑ ሀገራት የኢትዮጵያን የባህር በር ጥያቄ እየተረዱት ነው ሲሉ ባለስልጣኑ ተናገሩ። ባለስልጣኑ ስለ ኤርትራ ከመናገር የተቆጠቡ ሲሆን ሀያላን ሀገራት ግን ለኢትዮጵያ ድጋፍ እየሰጡ ነው ብሏል። በዘገባችን አካተነዋል። የተወደዳችሁና የተከበራችሁ ተመልካቾቻችን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። ሀያላኑ ሀገራት ቀይ ባህር ላይ የኢትዮጵያ የባህር በር እንዲኖራት እየሰሩ መሆኑ ተነገረ። አሜሪካ፣ እስራኤል፣ ፈረንሳይና ዩናይትድ አረብ ኤምሬትሶች የኢትዮጵያ የባህር በር ጥያቄን ለመመለስ እየሰሩ መሆኑ ተነግሯል። ኢትዮጵያ እንደ አሜሪካና ፈረንሳይ ካሉ ወሳኝ ሀገራት ጋር እያደረገች ያለችው ኢኮኖሚያዊና ወታደራዊ ግንኙነቶች የዚህ ነጸብራቅ ናቸው። ከነዚህ ሀገራት ጋር የተደረጉ የመከላከያና የደህንነት ትብብሮች የዲፕሎማሲ ፍሬዎች ናቸው ተብሏል። የኢትዮጵያ የውጭ ግንኙነት ፖሊሲ ብሔራዊ ጥቅሟንና የዜጎቿን ክብር ማዕከል ያደረገ ሲሆን እነዚህን ለማሳካት ደግሞ ኢኮኖሚ አጋርነትና የትብብር መድረኮች አማራጭ እንደሆኑም ያምናል። በውጭ ጉዳይ ፖሊሲ ቅድሚያ ለጎረቤት የምትሰጠው ኢትዮጵያ እንደ ቱሪዝም፣ ትራንስፖርትና ኢነርጂ ባሉ ዘርፎች ቀጠናዊ ውህደት ላይ ያተኮረ በርካታ የሁለትዮሽ ስምምነቶችን ከጎረቤት ሀገራት ጋር መፈራረሙ ይታወቃል። ኢትዮጵያ በዓለም አቀፍ ደረጃ በተለይም በአፍሪካ ቀንድ ቀጠና ለሰላም ማስከበር ግንባር ቀደም አስተዋጽኦ የምታደርግ ሀገር ናትም። ይሁን እንጂ የኢትዮጵያ በቀጠናውና አፍሪካ ላይ ከፍ ማለት እንቅልፍ የሚነሳቸው ታሪካዊ ጠላቶቿ የሰላም አስተዋጽኦን ከግምት ሳያስገቡ ከቀይ ባህር እንድትርቅ አድርጓታል። ቀይ ባህር ኢትዮጵያ ከወጣችበት በኋላ የሰላም ቀጠና ሳይሆን የስጋት ቀጠና መሆኑን ቀጥሏል። ቀጠናው የሽብርተኞች መፈልፈያ መሆኑ የቀጠለ ሲሆን ይህ ደግሞ ሩቅ መንገድ ወጥተው ቀይ ባህር ላይ የጦር ሰፈር ያቋቋሙ ሀገራት ጭንቀት ውስጥ ያስገባ ነው። ኢትዮጵያ ለሰላም ቅድሜ የምትሰጥና ሽብርተኝነትን ለመዋጋት መስዋዕትነት እየከፈለች ቢሆንም በእነዚህ ሀገራት በኩል የነበረው ትብብር ፍላጎት ተቀዛቅጾ የነበረ ቢሆንም ከቅርብ ጊዜ ወዲህ ግን በቀጠና ሰላምን ማስፈን ያለ ኢትዮጵያ አጋርነት እንደማይቻል እየተረዱ መጥቷል። በዚህ ምክንያትም የኢትዮጵያ የባህር በር ጥያቄ ፍትሃዊ መሆኑን አምነው ይፋዊ እውቅና ሰጥቷል። እንደ ፈረንሳይ ያሉ ሀገራት ደግሞ የኢትዮጵያ የባህር ኃይል እየደገፉ ይገኛሉ። የአሜሪካና የፈረንሳይ ወታደራዊ አዛዦች ሰሞኑን ኢትዮጵያን በጎበኙበት ወቅት ያረጋገጡትም ይህንን ነው። አዛዦቹ በጸረ ሽብርተኝነት፣ በቀጠና መረጋጋትና በወታደራዊ ድጋፍ ዙሪያ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተወያይተዋል። በውይይታቸውም የኢትዮጵያ በቀይ ባህር ላይ መገኘት ለቀጠናው ሰላም የላቀ አስተዋጽኦ እንዳለው አጽንኦት ሰጥቷል። አሜሪካ ኢትዮጵያ በተለይም በአፍሪካ ቀንድ የጸረ ሽብርተኝነት ጥረቶችን ወሳኝና አስፈላጊ የደህንነት አጋር አድርጋ እንደምትመለከታት በቅርቡ ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድና ፊልድ ማርሻል ብርሃኑ ጁላ ጋር የተወያዩት የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ተናግረዋል። አዛዡ ኢትዮጵያ በቀይ ባህር ላይ ብትገኝ ለቀጠናው ሰላም የበለጠ ትሰራለች በማለት የኢትዮጵያ በቀይ ባህር ላይ መገኘት ለሰላም ያለውን አስተዋጽኦ ጠቅሰዋል።
ፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሁለት ጉብኝቶችን ጨምሮ በተለያዩ ደረጃዎች በተደረጉ ከፍተኛ ዲፕሎማሲያዊ ግንኙነቶች የ127 ዓመታት ዲፕሎማሲያዊ አጋርነቷን አሳይታለች። ፕሬዝዳንት ማክሮን ኢትዮጵያ የቀይ ባህር መውጫ እንድታገኝ ሀገራቸው እንደምትደግፍ በተደጋጋሚ ተናግሯል። ሁለቱ ሀገራት የመከላከያ ዘርፍን ጨምሮ የተለያዩ የትብብር ማዕቀፍ ያላቸው ሲሆን በመከላከያ ዘርፍ ያለው ስምምነት የኢትዮጵያ ጦር አቅም ግንባታ ስልጠናና የሎጂስቲክስ ድጋፍን ያካትታል። ኢትዮጵያ የባህር ኃይል ስታቋቁም ከፍተኛ ድጋፍ ያደረገችው ፈረንሳይ ነች። ፈረንሳይ ከወታደራዊ ትብብር ባሻገር በአቪዬሽን ዘርፍ በኤርባስ በኩል የኢትዮጵያን አየር መንገድ ደንበኛ ነች። እንደ ላሊበላ፣ ውቅር አብያተ ክርስቲያናት ያሉ ቅርስ ጥበቃ ላይም የፈረንሳይ አጋርነት የላቀ ነው። ወታደራዊ ትብብሩ መካከለኛው ምስራቅና እንደ ሞሮኮ ባሉ የሰሜን አፍሪካ ሀገራትን ያካለለም ነው። የተባበሩት አረብ ኤምሬቶች ከኢትዮጵያ ጋር ያላት ጠንካራ ወዳጅነት የመከላከያ ዘርፉንና የባህር ሎጂስቲክስን ያጠቃለለ ነው። ትናንት ደግሞ የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ከኳታር ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር ጋር ተወያይተዋል። ሚኒስትሮቹ የሁለቱን ሀገራት ሁለንተናዊ ትብብር ማጠናከር የሚቻልባቸውን ጉዳዮች ላይ የተወያዩ ሲሆን በተለይም በመከላከያ ልዩ ልዩ ዘርፎች ያላቸውን ትብብር ለማሳደግና ለማጠናከር በሚቻልባቸው መንገዶች ላይ ተነጋግረዋል። አሁን የዓለም አይኖች ሁሉ ወደ ኢትዮጵያ ሆኗል። ይህ የዲፕሎማሲ ስኬት የተገኘው ግን በፈተናዎች መካከል በታለፈ ጽናት በተሞላበት ተጋድሎ መሆኑም ታይቷል። ከ3 እና 4 ዓመት በፊት የነበሩ ማዕቀቦችና ማግልሎች እንዲሁም የምዕራባውያን መገናኛ ብዙሃን ዘመቻን ያየ ማንም ወገን ኢትዮጵያ እዚህ ትደርሳለች ብሎ አያስብም። ኢትዮጵያ ግን ግልጽና ብሔራዊ ጥቅሟን አስቀድማ ከየትኛውም ሀገር ጋር ትብብርን በሚመርጠው የውጭ ግንኙነት ፖሊሲዋ የብረት አጥሮችን ሁሉ ሰባብራለች። ባገኘችው መድረኮችም ያስተጋባቸው ፍትሃዊ ጥያቄዎቿ ዛሬ እውቅና አግኝተዋል። ፈረንሳይ ኢትዮጵያ የባህር በሩን ልትቆጣጠር ይገባታል ስትል ተናገረች። ፈረንሳይ ከዚህ ውሳኔ ላይ ደረሰችው የኢትዮጵያ መንግስት የባህር በሩን መቆጣጠሯ በቀጠናው ሰላምን ያሰፍናል በሚል ነው። ፈረንሳይ የኢትዮጵያ የባህር ኃይል ግንባታ ከመደገፍ ባሻገር ለባህር ኃይሉ ማደራጃ ድጋፍና ብድር ማመቻቸቷ ይታወቃል። ይህን ተከትሎ የኢሳያስ መንግስት ከፍተኛ ቁጣን አሰምቷል። የኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን እንዳለባት የፈረንሳይ የምድር ኃይል አዛዥ ጀነራል ፒየር ሺል የገለጹ ሲሆን ከቀናት በፊት በሁለትዮሽ ወታደራዊ ጉዳዮች ላይ ከኢፌድሪ መከላከያ ሰራዊት ጀነራል መኮንኖች ጋር የመከሩት ጀነራል ፒየር ሺል የተለያዩ ተቋማትን ከጎበኙ በኋላ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተወያይቷል። የኢትዮጵያ የባህር በር በሰላማዊ መንገድ ለማግኘት ያላትን ፍላጎት እንዴት ይመለከታሉ በሚል ከመከላከያ የሚዲያ ጋዜጠኞች ለተነሳላቸው ጥያቄ ምላሽ የሰጡት የፈረንሳይ የምድር ኃይል አዛዥ ጀነራል ፒየር ሺል ኢትዮጵያ በጣም ትልቅ አገር ናት፣ በጣም ትልቅ የኢኮኖሚ ኃይልና ህዝብ አላት። ለዚህም ኢትዮጵያ የምትፈልጋቸውን ዕቃዎች መላክና ማስገባት እንድትችል ኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን አለባት ብሏል። እንደምታውቁት ፈረንሳይ መጥፎ ሀገር አይደለችም። ይህ እንዲሳካ ፈረንሳይ የሰላም ድርድሩን እየደገፈች ነው። የተባበሩት መንግስታትን ጨምሮ ብዙ ድርድሮችም በሀሳብ እየደገፈች ነው በማለት መልሷል። ከኢትዮጵያ ጋር የተካሄደው ወታደራዊ ትብብር ዋነኛ ዓላማ ምንድነው በሚል ለተነሳው ጥያቄ በሰጡት ምላሽም እኔ የፈረንሳይ ሰራዊት መሪ ነኝ። በጣም ትልቅና ጠንካራ ከሆነው ከኢትዮጵያ ሰራዊት ጋር ያለንን ክብር ለማሻሻል አዲስ አበባ በመገኘቴ በጣም ኮርቻለሁ። ስለዚህም ትብብራችን በዋናነት የወታደራዊ ቁሳቁስ ድጋፍ፣ የሰላም ማስከበር ስራዎች፣ የፈንጂ አወጋገር ተግባራት ላይ በሰው ኃይልና ስልጠና በሌሎችም ዘርፍ ነው ብለዋል። ጀነራል ፒየር ሺል ኢትዮጵያ የቀጠናውን ደህንነት ለማስጠበቅ ዋነኛ ተዋናይ መሆኗን ገልጸው የቀጠናው ደህንነት ሁኔታ እየተባባሰ በመሆኑ የኢትዮጵያ ተሳትፎ እጅግ አስፈላጊ መሆኑንና እንደ ፈረንሳይ ሰራዊት ተወካይ የኢትዮጵያን ሰራዊት እንደሚደግፉም አንስተዋል። የኢትዮጵያ ሰራዊት ተሳትፎን በማድነቅ ኢትዮጵያ በጣም ትልቅ አገር ናት፣ በጣም ጠንካራ ትልቅ ሰራዊት አላት፣ ከዚህ ሰራዊት ጋር ብዙ የምንማረው ነገር አለ ሲሉ አስረግጠው ተናግረዋል። ከሰሞኑ በአዲስ አበባ የሚገኘው የኢፌድሪ መከላከያ ሰራዊት ዋናው መምሪያ የዓለምን ኃያላን ጨምሮ የተለያዩ ሀገራትን ጦር መሪዎችን አስተናግዷል።
ህጋዊ ሰውነት የሌለው ህወሓት 4 ኪሎ ላይ ሌላ ምላሽ ሳበ። ከቀናት በፊት እኔ ከሌለው ሰርዶ ይብቀል በሚል ስሌት በፍጹም በትግራይ ምርጫ ይደረግም ያለው ቡድኑ ዛሬ ደግሞ የመከላከያ ኮማንድ ፖስት በአስቸኳይ ከራያ ለቆ ይውጣ የሚል ማስጠንቀቂያ ሰጥቷል። መከላከያ ለ3 ዓመታት ባወዛጋቢው የራያ አካባቢ የመቆየት መብት የለውም ሲል ተንኳሽ ቃታ መዟል። ከዚህ በተጨማሪ ፊልድ ማርሻሉንና ጌታቸው ረዳ በተንኳሽ ንግግር መክሰሱ ብዙ እያስባለ ይገኛል። ህወሓት በአወዛጋቢ የራያ አካባቢዎች የተሰማራው መከላከያ ለቆ እንዲወጣ መጠየቁ ግርምትን ፈጥሯል። ከፕሪቶሪያው ስምምነት በኋላ በ5 አወዛጋቢ የራያ አካባቢዎች በኮማንድ ፖስት ለማስተዳደር የተሰማራው የመከላከያ ሰራዊት ኃይል ይውጣ የሚለው ማሳሰቢያ ቡድኑ የፕሪቶሪያውን ስምምነት እየጣሰ ስለመሆኑ አመላካሽ ተደርጎ ተወስዷል። በርካታ ጉዳዮች ላይ መግለጫ የሰጡት የህወሓቱ ቃል አቀባይ ሚካኤል ያስገዶም በራያ አካባቢዎች የተሰማራው ኮማንድ ፖስት ለቆ መውጣት እንዳለበት ተናግሯል። እንደ ህወሓት ቃል አቀባይ ገለጻ የፌደራል መንግስት በራያ አካባቢዎች ያሰማራው የመከላከያ ቆይታ ጊዜ 6 ወር ነው። አክለውም በኮማንድ ፖስት የተሰማራው መከላከያ ከ3 ዓመት በላይ መቆየቱ ህጋዊ አግባብነት የለውም በማለት በፌደራል መንግስት ላይ ክስ አቅርበዋል። ህወሓት ጊዜው አልፎበታል ያለው ኮማንድ ፖስቱ አካባቢው ለቆ እንዲወጣ እንደሚፈልግ ቃል አቀባዩ ገልጿል። በኮማንድ ፖስት የተሰማራው የመከላከያ ሰራዊትና ፌደራል ፖሊስ ኃይል ለቆ ከመውጣት በተጨማሪ አወዛጋቢው የራያ አካባቢዎች ሙሉ በሙሉ በትግራይ ጊዜ አስተዳደር ስር መግባት አለባቸው ብሏል። በአካባቢው የህዝባዊ አገልግሎት በማስተጓጎል የወነጀለው ኮማንድ ፖስቱ መውጣት አለበት ያለው ህወሓት የራያ ወረዳዎችን በኃይል ከተቆጣጠረ በኋላ የትግራይ ኃይሎች ዳግም በኃይል በተቆጣጠራቸው የራያ አካባቢዎች ላለፈው 3 ዓመታት ገደማ ከመከላከያ ሰራዊት ጎን ለጎን በጎሪጥ እየተያዩ ቆይቷል። ምንም እንኳን በመከላከያ ሰራዊትና ፌደራል ፖሊስ የተደራጀው ኮማንድ ፖስት ቢኖርም ግድያና ወከባ ጭምር የሚፈጽሙትን የትግራይ ኃይሎችን እንቅስቃሴ አልገደበም። የትግራይ ኃይሎች ከአማራ ጋር ይገባኛል ጥያቄ ያለባቸውን የራያ አካባቢዎችን ከተቆጣጠሩ በኋላ በተደጋጋሚ በርካታ ግድያዎችን መፈጸማቸው መዘገቡ ይታወሳል። የትግራይ ኃይሎች አካባቢውን ተቆጣጥረው አስተዳደር ማፍረሳቸውን ተከትሎ ህዝቡ መንግስታዊ አገልግሎቶችን እያገኘ አይደለም። የራያ ህዝብ እየደረሰበት ያለውን ወከባ የፌደራል መንግስቱ እንዲያስቆመለት በተደጋጋሚ ጥያቄ ያቀረበ ቢሆንም ምላሽ አለማግኘቱ የፈረሰው የአማራ አስተዳደር አመራሮች ሲገልጹ ነበር። ሀያላን ሀገራት የኢትዮጵያን የባህር በር ጥያቄ እየተረዱት ነው ሲሉ ባለስልጣኑ ተናገሩ። ባለስልጣኑ ስለ ኤርትራ ከመናገር የተቆጠቡ ሲሆን ሀያላን ሀገራት ግን ለኢትዮጵያ ድጋፍ እየሰጡ ነው ብለዋል። የኢትዮጵያን የወደብ ተጠቃሚነት ፍላጎት በርካታ ሀገራት እየተረዱትና ከጎኗ እየቆሙ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። በትናንትናው ዕለትም በሰጠው ሳምንታዊ የውጭ ጉዳይ ሚኒስቴር መግለጫ በ6 ዋና ዋና ጉዳዮች ላይ ትኩረት ያደረገ ስለመሆኑ ተገልጿል። መግለጫውን የሰጡ የውጭ ጉዳይ ሚኒስቴር ቃል አቀባዩ አምባሳደር ነቢያት ጌታቸው ያለፉት 2 ሳምንታት ውጤታማ የዲፕሎማሲ ስራዎች መሰራታቸውን ተናግረዋል። እነዚህ የኢትዮጵያ በፈረንጆቹ 2027 የኮፕ 32 የአየር ንብረት ለውጥ ጉባኤ አዘጋጅነት በተመለከተ በአፍሪካ ለመጀመሪያ ጊዜ የተካሄደው የጂ20 ጉባኤን አስመልክቶ ይገኝበታል ሲሉ ተናግረዋል። ሌላው የደቡብ እስያ ሀገራት መሪዎች አዲስ አበባ ጉብኝት፣ በአዲስ አበባ የተለያዩ ሀገራት ኤምባሲዎችን መክፈትና የኢጋድ መገናኛ ብዙሃን ባለሙያዎች ሽልማትም ተጠቃሽ ነው ብለዋል። ቃል አቀባዩ በኢትዮጵያ የቡድን 20 መሪዎች ጉባኤ የጠቅላይ ሚኒስትር አብይ አህመድ መሪነት የኢትዮጵያና አፍሪካ ወሳኝ ወቅታዊ አህጉራዊና ዓለም አቀፋዊ አጀንዳዎች ጎልተው የወጡበትና ድጋፍ የተቸረበት እንደነበርም በመግለጫቸው አስታውሷል። የቡድን 20 ሀገራት ጉባኤን በተመለከተ ኢትዮጵያ ንጹህ ተሳትፎ ማድረጓን የገለጹ ሲሆን ኢትዮጵያ አቋሟን ያንጸባረቀችባቸው እንደነበርና የኢትዮጵያ አጀንዳዎችም ጎልተው እንደወጡ ጠቁመዋል። በዋሽንግተን ዲሲ በተፈጸመው ጥቃት ዙሪያ ምርመራ እያደረጉ የሚገኙ ባለስልጣናት ተጠርጣሪው በአፍጋኒስታን ጦርነት ወቅት ከሲአይኤ ጋር በቅርበት ሲሰራ በነበረ 0 ዩኒት የተባለ የአፍጋኒስታን ልዩ ኃይል አባል እንደነበረ አረጋገጡ። ሲቢኤስ ኒውስ በርካታ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ተጠርጣሪው በድህረ አሰቃቂ የጭንቀት ህመም PTSD ሲሰቃይ ነበረ። የቀድሞ አፍጋኒስታን ወታደራዊ ምንጭ እንዳረጋገጠው በኢንተርኔት ላይ የሚዘዋወረው የተጠርጣሪው መታወቂያ ትክክለኛ ሲሆን ካንዳሃር ስትራይክ ፎርስ ወይም 03 በመባል የሚታወቀው የልዩ ኃይል አባል መሆኑን ያሳያል።
እነዚህ ዜሮ ዩኒቶች በመባል የሚታወቁት ኃይሎች በቀጥታ ከሲአይኤ ጋር የሚሰሩና በአሜሪካ ከፍተኛ ታማኝነት ከተጣለባቸው የአፍጋኒስታን የፓራሚሊተሪ ኃይሎች መካከል ነበሩ። በሌላ በኩል የሰብአዊ መብት ተሟጋች ድርጅቶች እነዚህን ኃይሎች የሞት ቡድኖች ዴዝ ስኳድ በማለት ይፈርጇቸዋል። ቡድኖቹ በፈጸሟቸው ጭካኔዎችና በተለይም በምሽት ወረራዎች ወቅት ከህግ ውጪ በሲቪሎች ላይ በፈጸሟቸው ግድያዎች ይታወቃሉ። ባለስልጣናቱ እንዳሉት ተጠርጣሪው በዚህ ክፍል ውስጥ ሲሰራ በነበረ የሰዎች ሞት ኮዣሊቲስ የተረበሸ እንደነበርና በቅርቡ ደግሞ የቅርብ ጓደኛውን በውጭ ሀገር መገደሉ በጣም እንዳሳሰበው ገልጿል። የአሜሪካ የስለላ ተቋማት ተጠርጣሪው ከዓለም አቀፍ ጽንፈኛ ቡድኖች ጋር ግንኙነት ይኖረው አይኖረው በርዕዮተ ዓለም ስለመመራቱ ለማወቅ የግንኙነት መረቦችንና የማህበራዊ ሚዲያ አጠቃቀሙን እያጣሩ ነው። ተጠርጣሪው ከሀገር እባረራለሁ የሚል ተደጋጋሚ ፍራቻ እንደነበረው ቢታወቅም ይህ ፍራቻ በአይኤስአይኤስ እና በአልቃይዳ ጽንፈኛ ቡድኖች እንደ ቅስቀሳ በጥቅም ላይ ይውላል። መርማሪዎቹ እስካሁን ድረስ ይህን ፍራቻ ከማንም ጽንፈኛ ቡድን ጋር አላገናኙትም። የኤፍቢአይ ዳይሬክተር ካሽ ፓቴል በርካታ ስልኮችን፣ ላፕቶፖችን፣ አይፖዶችን በቁጥጥር ስር መዋላቸውን አረጋግጧል። የተጠርጣሪ ወንድምን ጨምሮ የቤተሰቡ አባላት በጥቃት ሙሉ በሙሉ በድንጋጤ ውስጥ መሆናቸውን ለመርማሪው ተናግሯል። በጥቃቱ ወቅት የተጠቀመው ሪቮልቨር ሽጉጥ በተጠርጣሪው ስም ያልተመዘገበ መሆኑን ምርመራውን አወሳስቦታል። ባለስልጣናት እንዳሉት መሳሪያው በዋሽንግተን ስቴት ነዋሪ በነበረና በአሁኑ ወቅት በህይወት በሌለ ሰው ስም የተመዘገበ ነበር። ተጠርጣሪው ከዋሽንግተን ስቴት እስከ ዋሽንግተን ዲሲ ድረስ በመኪና መምጣቱ የታወቀ ሲሆን በጥቃቱ ወቅት ሽጉጡ ያልተለመደና ምክንያቱ ባልታወቀ ሁኔታ በ4 ጥይቶች ብቻ ተሞልቶ እንደነበረ መርማሪው ተናግሯል። ተጠርጣሪውና ቤተሰቡ በአፍጋኒስታን ከታሊባን ስጋት ሸሽተው በ2021 ኦፕሬሽን አላይስ ዌልካም በተባለ ፕሮግራም ወደ አሜሪካ የገቡ ናቸው። የተወደዳችሁና የተከበራችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ነበሩ። በያላችሁበት ሰናይ ጊዜ ይሁንላችሁ።